ሃይ ደህና ናችሁ ወይ? ሰላም ናችሁ? እንዴት ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። እኔ ጌታ ይመስገን ደህና ነኝ። እኔ ቲክቶክ ላይ የሚለቀው ፎቶ ሁሉ ዋርልንግ ነው ሁሉ። እኔ በዚህ ሰዓት ሴት ልጅ ሆኜ ብዙ ልክሜያለሁ፣ በሰው ቤት ብዙ ሰርቻለሁ። ግን ለእናቴ ሕክምና ላልፍም አለ። እኔም የሚሰራው ሁሉ ለእናቴ ሕክምና ብቻ ነው መሆኑና በጣም አሁን ጨንቆኝ ነው እንደዚህ እያወራሁ ያለው። ደስታ ተሰምቶኝ አይደለም፣ በጣም በጭንቅ ውስጥ ነው። አሁን እኔ የሚሰራው ስራ ከእናቴ ሕክምና አያልፍም፣ ከእናቴ መድኃኒት አያልፍም። እኔ ሁሉ ብዙ ነገር ደክሜ ብዙ ነገር ለፍቼ ብዙ ያለችው እሷ ናት። እሷን ደግሞ ማጣት አልፈልግም። ስለሆነ እሷ ይዛት ስታመማት እሷ ጋር ቁጭ ብዬ ማስታመም አልቻልኩም። ለምን እንደሆነ ታውቃላችሁ? ምንም የለም። ስለሆነ ቁጭ ብዬ ማስታመም አልቻልኩም። ለዛ ነው አሁን በሰው ቤትና በሰው ቤት ይዛና እዚህ ተንከራትቼ እየሰራው አሁን በጣም ደከመኝ፣ ከራሴ በላይ ደከመኝ። አሁን ሰው በጣም ደከመኝ፣ በሚለው በላይ ደከመኝ። አሁን እኔ እንደዚህ ሆኜ የምሰራው ሽንት ቤት መጥቼ ነው። እረፍትም የለኝም። አሁን በጣም ደከመኝ። ይህንን ድምጥ እየሰማችሁ ያላችሁ ሰዎች በእግዚአብሔር አግዙኝ። በእግዚአብሔር ፊት ነው የምለምናችሁ፣ አግዙኝ። እናቴ እስቲ መድኃኒት የሚወርብርም ለእኔ አግዙኝ። እናቴ ነው ያስታክሙኝ። እኔ በእግዚአብሔር ፊት የምለምናችሁ። ይህን ሁሉ ሰዎች የሚሰማ ሰዎች ኮፍሊንግ ሼር አድርጉልኝ። በእግዚአብሔር ቲክቶክ ላይ ስለቅ ዋርልንግ ስለሆነ አይሰማኝም ብሎኝ ነው። በእናታችሁ በእግዚአብሔር ፊት ነው የምለምናችሁ። በእናታችሁ እኔን አግዙኝ። እናቴን ማገዝ የሚፈልጉ ሰዎች የኔ ቁጥር 0951 32 02 44 0951 32 02 44 መጨረሻው 44 ነው። መጀመሪያ 0912 0951 32 02 44 ነው የኔ ቁጥር። እኔን ማግዝ ፈልጋችሁ ሰዎች በዚህ ደውሉ። ሙስሊሞች ባላ፣ ክርስቲያኖች በኢየሱስ ምለምናችሁ። እኔ አቅቶኛል፣ እኔ ደክሞኛል። እናቴ ከዚህ ህመም ውስጥ አውጡ በእናታችሁ።